ብዙዎቻችን ስንጠብቀው የነበረው ከዛሬ ነገ አብርሽና ሄርሜላ ይለያያሉ። እንዲሁም ደግሞ አብርሽ ሄርሜላ ላይ እየተጫወተባት እንጂ አፍቅሯት አይደለም። የብዙዎቻችን ሀሳብና እንዲሁም ደግሞ ጥያቄ ወይም ደግሞ እያሰብነው የነበረው ሊላችሁ ነው። አሁን ለታ ሁሉም ነገር ቢቆርጥልን ወይም ደግሞ ቢናበቃ በቃ ይሄ ነገር ለተወሰነ ቀናቶች ይሆናል። አንደኛው እኔ ራሴ ነኝ በነገራችን ላይ እንደዛ ሲለቆየሁም ያካረምኩም ማለት ነው። ምክንያቱም ከዚህ በፊት የሚፈጠረውና እንዲሁም ደግሞ ከዚህ በፊት የሚሆነውን ነገር ሁላ አይተን ነገር ግን ደግሞ አሁን ላይ የመጨረሻ ቢለያዩም እንኳን ልናምን ወይም ደግሞ አይ በቃ ተለያዩ ብላን ልናወራ የሚገድበን ነገር ስላለ ይሄ ማለት ደግሞ ከአንድም ሁለቴ ከሁለትም ሶስቴ ከሶስትም በላይ ያየ ነው። ሲጣሉ ተመልሶ ደግሞ ከተወሰነ ቀናቶች በኋላ ሲታረቁ ሲጣሉ አሁንም ደግሞ ከተወሰነ ቀናቶች በኋላ ሲታረቁ ስላየናቸው አሁን ለታ እውነቱ ምርር ብሎት አብርሽ አይ በቃ እኔን ወደ ሩታ ሂደት ይበሉኝ እኔ ወደ ሩታ ከመሄድ እንዲሁም ሞቴን ይመርጣለሁኝ መቼም ቢሆን መቼ ማደርገው ነገር አይደለም። እንኳን 2 አመት እንኳን 3 አመት አበደንም ሩታን የኔን ላደርጋት አልችልም እያላ ነበር። በዛም ተነሳስታ ሩታም ደግሞ አይ እንግዲህ እኔ መታገል ያለብኝ ልክ እታገላለሁኝ መክፈል ያለብኝ ዋጋ ይከፍላለሁኝ። ነገር ግን ይሄ ነገር ባለፈው ምን ብላ ነበር ታስታውሱ እንደሆነ አሁን ከ3 ቀን ከ2 ቀን በፊት ምን ብላ ነበር? ይሄ ነገር አመታት ሊልሽ አልችልም፣ ነገር ግን ደግሞ ወራቶች በወራቶች ውስጥ ኢማኝን የኔን አደርገዋለሁኝ እንዲሁም ደግሞ ይመልሰዋለሁኝ። ግን የዛኔ ምን ነበር የነገረችኝ ነገር ቢሰማና እሷ ባለችኝ ሰዓት ቢመለስ ብለሽ የእግር እሳት እንዳይሆንብሽ ላስጠነቅቀሽ ብዬ ነው። ከዚህ ከተናገርኩኝ ይሄንን ከተናገርኩሽ ምርጫው የራስሽ ነው። አይ እንዳለችው ይሄ ነገር ይሆናል የራስሽን ሐሳብ መቀየር፣ አይ ደግሞ ይቀጥልበታለሁ የራስሽን ሐሳብ መቀጠል ትችያለሽ። ነገር ግን እኔ አስጠንቅቄ ነገርሻለሁ ስትል በመጣችበት ቪዲዮ ብዙዎቻችን ለምን መጀመሪያው ጥርጣሬ ውስጥ ስላለን ማለት ነው አይ ይሄ ነገርማ በቃ አሁን በስተመጨረሻው ነው መቼም የሚለያዩ ነገር የለም በቃ ሁላችሁም ይቆርጥላችሁ ሩታ እንደዛ ካለች የሆነ ምስጢር ወይም ደግሞ የሆነ ነገር ይኖራል። ከዚህም በፊት አደርገዋለሁኝ እስቲ ታይኛለሽ ተባብሎ ነበር። ከዛም በኋላ በነጋታው መሰለኝ እንደው በአንድ ቃልዋ ብቻ አብርሽን ስለመለሰችው አሁንም ደግሞ ይህንን ነገር እንደዛ የምትለው ከመሬት ተነስታ አይደለም። የሆነ እንደዛ እርግጠኛ የሚያስደርጋት ነገርማ አለ። የብዙዎቻችን የሩታና እንትን ከሰማን በኋላ የብዙዎቻችን ጥያቄ ይሄ ነበር። ከዛን ደግሞ እንዳያችሁት ትላንት መጣች ሩታ ልጄን ይሰጣዋለሁኝ የሆነ የሚሄድበት ቦታ ስላለ ያ ቦታ ደግሞ ሲሄድ ምናልባት አየሩ ለልጄ ከሊሆነው ብዬ ፈርቻለሁኝ። ግን ምን ላደርግ ሆድ እየባሰኝ ለሱ ለመስጣት ወስኛለሁኝ ብላ ከዛ አብርሽን ጠራችው ማለት ነው። የዘነም ከላይ እንትኑን አይተን ጎድ በቃ ያለችው ነገር ዳራሳ እንዴ እያለ ነበር። ነገር ግን ደግሞ እኔ ልጅሽ መቀበል አልፈልግም፣ ልጅሽን ለፈለግሽው ሰው ሰጥተሽ ማሄድ ትችያለሽ። ምን ነው እኔ ጋር መጣሽ እናትሽ እንዲሁም ደግሞ እህቶችሽ ቤተሰብ አለሽ አይደል እንዴ ለምን እኔን ፈለግሽኝ? ለዛውም ደግሞ አሁን በዚህ ሰዓት እያላ መለሰላት ማለት ነው። ያኔ አብርሽ ያለውን ከሰማችሁ በቃ የሩታና የአብርሽ ነገር ቆረጠላቸው አበቃ ትላላችሁ። አሁንም ደግሞ ሩታን የምታወራው ነገር ስትሰሙ አይ የሚያበቃ ነገር የለም መቼም አያበቃም ነገራቸው ትላላችሁ። ስለዚህ አሁን ወደድንም ጠላንም እንዳልኳችሁ ቅድም ማለት ነው መጀመሪያው ወደድንም ጠላንም ሳንፈልግ በግድ ይቁረጥልን ነው ያልኩት እኔ። ለምን አብርሽን ከዚህ በፊት የምርን በዚህ ልክ አይደለም የምናቀው የነበረው። ብዙዎቻችንም ደግሞ አይ እንግዲህ ቆርጣና ወንድ አይደለም። ለምንድን ነው ቆርጣና ወንድ ማይሆነው? ወንድ ልጅ ደግሞ ቆርጣና ሲሆን ነው እንዲሁም ደግሞ እንትን ሲሆን ነው የሚያምረው። እንደዛ ለምንድን ነው የሚሆነው? ትላንት ደግሞ ምን አላ እሱ
እኔን ታውቂኛለሽ እስከሚቆርጥልኝ ድረስ ይቸገራለሁ። እየደጋገምኩኝ የሆነ ነገር እንትን ሊል ይችላለሁ። ነገር ግን አንድ ቀን ያልቆረጥኩለታ ወንድ ልጅ ቆረጣ የሚባለው ጥግ በኔ ነው የሚታየው። እኛ ማዛኔ አይተን ጉድ በቃ አሁንማ ሩታ ህርምሽን አውጪ፣ ምንም ማድረግ አንችልም አለ። እውነቱም ወንድ ልጅ ከቆረጣ ቆረጣ ነው የሚባለው ነገር ገና ዛሬ አየሁኝ። እኔ ደግሞ ለምን ከዚህ በፊት ብዙ ነገራቶችን ስላየን ማለት ነው ማን ላይ አብርሽ ላይ ያኔ አይቆርጡም ነበር። ግን አንዴ ከቆረጣ ቆረጣ ነው የሚባለው ነገር ደግሞ አሁን በአብርሽ ነው የማየው እኔ ማለት ነው። በዚህ ልክ አይ ግግም ብሎ አይ መቼም ቢሆን መቼ አሁንማ ይሄ ነገር አበቃ። እንደ ድሮ የምትጫወችባት ሄድ ስትዩ የሚሄድ ናክ ስትዩ የሚመጣ ሰው እሱን ራስሽ ያስተካክለዋል። ስለዚህ ከዚህም በኋላ እንደ መጀመሪያ አትጣብቂኝ። እኔም አሁን ጠንቀቅ ብያለሁኝ። ይህንንም ጠንቀቅ እንዲል አደረግሽኝ ደግሞ አንቺ ራስሽ ነሽ እያላት ትላንት ሲመልስላት ብዙዎቻችን በቃ ያኔ የምርን ሳትወዱ በግድ እንድታምኑ ወይም ደግሞ ሳትፈልጉ በግድ በቃ ያኔ እንድታምኑ የሚያደርጋችሁ ቃል ተናግሯል ማለት ነው። ዞሮ ለማንኛውም እንዳለችው ሩታ ሄርሜላ ከጊዜ በኋላ ልታለቅስም ይሁን ከጊዜ በኋላ እናየዋለን። ልታለቅስም ይሁን ልትደሰት ዞሮ ተዛዞሮ አሁን ላይ ባለችበት ሁኔታ ወይም ደግሞ አሁን ላይ በሚናያት አይነት ከሆነ ሄርሜላ ያው ደስተኛ ናት። ሁላችሁም እያያችሁ ወይም ደግሞ እያየን ስለሆነ ማለት ነው። ነገር ግን እኔ ሩታ ያንን ከተናገረች በኋላ ትንሽ እያስፈራኝ ነው። መቼስ የሆነ ነገር ሳይኖር በዚህ ልክ እርግጠኛ ሆና እንደዛ ልትል አትችልም። በነገራችን ላይ ማለት ነው የሆነ ነገር ቢኖራት እንጂ የሆነ ነገር ካይላት እንደዛ 100% ተማምና ወይም ደግሞ 100% እርግጠኛ ሆና አይ ይሄንን ነገር ታይኛለሽ ይባባላሉ ብዬ እንትን አይደለም። ግን የሆነ ነገር ሳይኖር አይቀርም ወደፊት የምናየው ነው የሚሆነው። ለማንኛውም የአብርሽና የሄርሜላ በአዳዲስ ነገር ማምጣታቸውና አዳዲስ ነገር ማየታችን ሰሞኑን ይቀጥላል። እንግዲህ ሩታም ትላንት አቶ እንትና ማን ነው የነበረው አቶ ደስታ መጥተዋል። እንዲሁም የቤቴን ቁልፍ እንክሽ እያላ ነበር። ከዛም እሷም ተቀብላ ነበር። ደግሞ ላስብበት እያለችው ነበር። አስባ እሷ ከሱ እንዲሁም ደግሞ ሄርሜላ ከጀመረችው አብርሽ ይቀጥሉ ይሁን ወይስ ደግሞ አይ እንደዛ ብሎ ነገር የለም መቼም አልለቀውም ትላለች ሩታ ማለት ነው። ሩታ ግን አሁንም የአብርሽ ላይ ናት ያለችው። ዞሮ በሚመጣው የምናየው ይሆናል። ምንድን ነበር ያለው አቶ አብርሽ? ትላንት ነበር አለፋ። ዛሬው ነው ልኖርበት፣ ነገን ፈጣሪ ያቅልኛል አላለም። አሁን ደግሞ ምን ሊላችሁ ነው? በሚመጡበትን እናየዋለን። ነገር ግን ደግሞ ያው አሁን ባየነው ደግሞ እስቲ እስከ መጨረሻው ደግሞ እንደዛ ከሆነም ከቀጠላ ጥሩ። አይ ያው ተለያዩም ወደ ሄርሜል ማለት ወደ ሩታ መጣ። ያኔ የእያንዳንዱን ነገር ስለምናየው ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር አድርጉ፣ አበረታቱኝ። ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ። ላይክ ካላደረጋችሁ ላይክ አድርጉ ቪዲዮውን ስታዩ ማለት ነው።